ሁነ ሰላም አካባቢ በተደረገው የብርሃኑ ጁላ ጀነራሎች ቁጭ ብለው እና የሆዳም ካድር ተሰብስቦ የተመከሩ ሰዎች እንግዲህ ፋኖን እንዴት አድርገው እያጥላሉ የብልጽግና ደጋፊ የሆኑት ናቸው። እንግዲህ ሌላ ማህበረሰብ እኮ አይተነፍስም። እና የተመከሩ ሰዎች ምን ያክል እንደተናገሩ ሁላችሁም በተለያየ ሚዲያ አይታችሁት ሊሆን ይችላል። አይታችሁታል ብዬ አስባለሁ። እኔ ማለት የፈለኩት አሁን የፉነ ሰላም ወጣት ምን እያረክ ነው? ምን እያረክ ነው? እነኝን ሰዎች ለምን በመጥረቢያ ቆርጣ አጥላችሁ? እነኝን አማራን እያስበሉ ሀብት የሚያካብቱን ሰዎች ዝም ብለን የምታያቸው ለምንድን ነው? አየው ምን እንዳለህ ላሰማችሁ፣ በድምጽ ላሰማችሁ። መከላከያ ሰራዊት ከቡሬ ተንኮብሮ ባስፋልት መምጣት አቅቶት ነው። ስንታየው ተፈራ ከ03 ነው መርቶ ስሙንም ይናገራል። አዋጅ ታውጆብኝ ፎዳ ይጨመር እንጂ ከቀረር እስከ ፈርን አዋጅ ታውጆብኝ አይደለም ጽንፈኛው መጥቶ ያፈነኝ ሁኔ መከላከያ መርቻ አምጥቼ ነው አላደረጉትም እንጂ መከላከያ ያልተመራ ማን ይመራል? ሌባ ልምራ ወይ? መመራት ካለበት መከላከያ ነው የሀገር ህልውና የሚያስከብር። በአድማ ታብሮ ለጽንፈኛው አጋልጣች ሰጣችሁ። ህይወቴን እግዚአብሔር ይመስገን ሰማዕቱ ጊዮርጊስ አትርፎኝ መጥቻለሁ። ስለዚህ ሎጂስቲክ እያቀረብን ሽሮ አስፈጭተን እየላክን በርበሬ አስፈጭተን እየላክን ጤፍ አስፈጭተን እየላክን የላክነውን ቡድን ይቻል እንመልሰው፣ ባይቻል ሎጂስቲኩን እናቋርጥ። የክልሉ አመራር ጠንካራ ባይሆን ሲቀጥል በዞን ያለው አመራር ጠንካራ ባይሆን እንደዚሁ ከቀበሌ ጀምሮ ያለው አመራር ጠንካራ ባይሆን እቺ ሀገር ነበረች? እንደኛ ፍላጎት ብዙዎቻችን ባለማወቅ ነው። እስካሁን ግን የሚኮነስረን ሰዎች አለን። ግልጹ ልንገራቸው። አንድ ምንሻ ፍርን አካባቢ ሙቶ እኮ የታባቱ ምንሻ ከበሮ መስሎ የሚያነሳው ጠፍቶ ወድቋል። አቅም ሰው ተዱ እኮ ዛሬ የሚል ነጋዴ ያለበት ሀገር ነው። ለምንድን ነው እዚህ አካባቢ ይሄ መከራ የጠነከረው? አስቡት እንግዲህ ይሄ ሰውዬ የሚደግፉትን አጋልጦ ነገ ይሰጣል ማለት ነው። ምን እንዳለ ሰማችሁት? ፍረን አካባቢ የሆነ ሚኒሻ ሞቶ አለ። ዛሬ መጣው ጠልፈው ተዱ እያለ ቁጭ የሚል ነጋዴ ያለበት አካባቢ ነው ያለ። ይሄ ሰውዬ ደግሞ ካሁን በፊት በፋኖ ተይዞ በምረት የተለቀቀ ነው ካነጋግሮ ተሰማው ማለት ነው። ስንታየው ነው ያለው መሰል ስሙ። ስለዚህ እኛ አንዳንድ ችግር በርግጥ አለ። እኛ እያስተማረ የምንለቀው ተመልሶ ጠላት እየሆነብን ነው። በቃ ምንም ማድረግ አይቻልም። ዞሮ እነዚህን ሌላ ቪዲዮ ላይ የሚለቀቋቸው ሰዎች አሉ። ሁነ ሰላም ነው አሁን አረጋግጫለሁ። ሁነ ሰላም ውስጥ ነው ስብሰባው የተካሄደ። እነኛ አዳራሽ ውስጥ ሆነው የሚፈክሩትን በቀጥታ ከታጠቀ ኃይል ጋር አትግጠም ተታጠቀ ኃይል ጋር ወጣት ይሆን የታጠቀውን ኃይል ፋኖ አሩን ያበለዋል። ሰፈር ለሰፈር ያለህ ወጣት ግን ይኸው በመጥረቢያ እንደዚህ አይነቱን ሰዎች እየቆረጥክ ጣል። በሰሞን በፉነ ሰላም ላይ የተደረገውን ስብሰባ የተናገሩትን በሚዲያ አይታችኋል። እነኚህን እንዴት ማጥፋት እንዴት ያቅታችኋል? ሌላው የታጠቀውን ኃይል ፋኖ ያስተናግዷል። እኛ ሲቪል ሆናችሁ ወጣት ሆናችሁ ከታጠቀ ኃይል ጋር ግጠሙ አይደለም። እነኚህ እያሻወኩ የኛን ሰው የሚያስበሉትን አትጠብቋቸው። እስከ መቼ ነው የምትጠብቋቸው? ፉነ ሰላሞች በቃ ይሄ ግዳጅ ተሰጧቸዋል። ፉነ ሰላም ያላችሁ የወጣት አይታል እንግዲህ እንዴት እያደረጋችሁ ፉነ ሰላም ካሁን በፊት አስፋልት ላይ ስንት ወጣት ገሎ እንደሄደ አይታል። እንግዲህ የብርሃኑ ጁላ ጦር ያን አልተናገረም። ይሄ ሰውዬ ፉነ ሰላም ላይ ስንት ወጣት አስፋልት ላይ እንደወደቁ እነዛን አልተናገረም። አገዛዙ ረሽኗቸው የሄዱትን ወጣቶች በኤፍኤስአር ላይ ይሄዱ ያሉት የቀን ስራ የተረሸኑትን እንዳለ በድሮን የተመቱትን አልተናገረም። እሱ የቆረቆረው አንድ ሚኒሻ ስለሞተ ነው። ስለዚህ እነዚህን ሰዎች እዚህ መድረክ ላይ ሰሞኑ የተናገሩትን ሰዎች የፉነ ሰላም ወጣት ከተማ ውስጥ የምትኖሩ ወጣቶች ወንድሁን ሌላው የታጠቀውን ኃይል ብትፈራ እንዴት ይሄን ትፈራዋለህ? መውጫ መግቢያውን ታየዋለህ። ጃዱን በለውና አርበኛ ዘመነ ካሴ ጋር ሂድ። ፉነ ሰላሞች ዝም ብላችሁ እየተበላችሁ ነው።